አማቼ እኔ ዝን ልበልልህ፣ እኔ ልዘንልህ። በቃ የቅማምዬ ነገር እውነት ሆነ ማለት ነው። በጣም ይገርማል ማለት ሲሆነ ለእኛ ራሱ በጣም አስደንጋጭ ነገር ነው የተፈጠረው። ሰላም ውዶቼ እንደምን ቆያችሁልኝ? ሰላማችሁ ይብዛልኝ። ግን ምን ሰላም አለ? ንግስታችን ጥላን እየሄደች ነው። በማይረባ ነገር እንደዚህ ፍቅራቸው ምስቅልቅሉ ወጥቶ በስተመጨረሻ ሀይሚዬ ወስና እንደዚህ መሄዷ በጣም የሚያሳዝን ነገር ነው። በጣም ነው ያዘንኩት። እግዚአብሔርን ነው የምላችሁ። ምክንያቱም ምን መሰላችሁ፣ አንዳንድ ጊዜ ሰዎች የእናንተን የሚጣፍጠውን ፍቅር ያበላሹታል። አንዳንድ የማይረቡ ውሸታም ሰዎች ማለት ነው። ለዚህ እዚህ ለመድረስ በጣም የሀይሚና ብሩኬ ጠብ እዚህ ለመድረሱ በጣም ብዙ ሰዎች ተጠያቂ ናቸው። ለዚህ ሁሉ ማለት ነው ብዙ ሰዎች ተጠያቂ ናቸው። እውነት አንደኛ ያቺ ተንከሲሷ ናት። ብሩኬ ልጅ ሳይኖረው ልጅ አለው ብላ መታ ሰላማቸውን ያሳጣቻቸው ያ ሁሉ ሀይሚ እስከ መታመም ሐኪም ቤት እስከ መግባት ድረስ ብዙ ደረጃ እስከ መድረስ ድረስ ማለት ነው። ብሩኬም እንደዛ ሐኪም ቤት ገብቷል። ዛሬ ሀይሚ ከብሩኬ ተለይታ እንድትሄድ የገፋፋት አንድ ቁጥር ሀሰንና ሀሰን ነው። እርግጠኛ ሆኜ ስነግራችሁ አንድ ቁጥር እና ሰው እንደዚህ ሲጣላ ሲለያይ ርቆ ሲሄድ ምናምን የሚያስደስታችሁ ምን አይነት ሴጣን ያለባችሁ? እኔ በጣም ነው የደነገጥኩትኝ ያዘንኩትኝ። ማመን ሁላ አቅቶኛል ውዶቼ። የሆነ የማይታምን ነገር ይሄ ድንገት የሆነ ነገር ምናምን ነገር ድርቅ የሚያደርጋችሁ ነገር አለ የለ እንደዛ እና እንደዚህ ሀይሚ ጨክና ትሄዳለች ብዬ እኔ አልጠበቅኩትም አላሰብኩትም። ግን የሆነ ሰው በሆነ ሰው ተገፋፊነት ያደረገችው ነገር ነው። እርግጠኛ ሆኜ ስነግራችሁ በሆነ ሰው ተገፋፊነት ነው። ምክንያቱም ሀይሚ ብሩኬን በጣም የምትረዳ ልጅ ነች፣ በጣም ማለት ነው። እና ማጣት ማትፈልግ መራቅ ማትፈልግ ናት። እኔ ለአንተ ለደቂቃ ማጣት ማልፈልግ ነኝ፣ መራቅ ማልፈልግ ነኝ ብላ ከዚህም በፊት በአንድ በቷ ተናግራለች። ብሩኬም እንደዛው። ሁለቱም መራራቅ የማይፈልጉ ሰዎች ናቸው። በእርግጥ ዛሬ ላይ እሷ ሄደች ማለት ብሩኬና ሀይሚ ህይወት አቆመ ዝጋ ማለት አይደለም። ተመልሰው የሚገናኙ ሰዎች ናቸው። ነገ እሷ የሄደችበት ቦታ ሄዶ ቪዲዮ መቅረጥ ይችላል። ግን እኔ አንድ አሁን ላይ ያሰብኩት ነገርና የመጣብልኝ ነገር አለ። የቀለበታችን ፕሮግራም ውጭ ቢሆን ምናምን ነገር ውጭ ሀገር ቢሆን ብሎ ነበር የሆነ ሰዓት ላይ ብሩኬ። ምናልባትም ሀይሚዬ ቀድማ ሄዳ ብሩኬ ተከትሎ ሊሄድ ይችላል። ይሄ ሰፕራይዝ ሊሆን ይችላል። እንዳትደነግጡ፣ እንዳታዝኑ። በእርግጥ ያሳዝናል። ብሩኬ እንደዚህ ዝን ብሎ ሳየው ምናምን በጣም ነው ያሳዘነኝ። በቃ ተአሙ በላይ የሆነ መስዋዕት ነው የከፈለው። አው እውነቴን ነው የምላችሁ። የእናንተ ያልሆነ ነገር የእናንተ ነው ተብሎ ያቺ ሴት ያንተ ልጅ ነው ብላ ስትመጣ ይሄ የኔ ነው ብሎ እንኳን ለማሳመን የሄደበት ርቀት ኦዲየንስ እንዲረዳው ይሄ ትልቅ መስዋዕት ነው። ይሄ ግን ተንኬስ ይዞ አንተ ለሀይሚ ምንም መስዋዕት አልከፈልክላትም ሲለው ነበረ ትናንትና ላይ ማለት ነው። ይሄ ንግግር ራሱ ሁለቱን የሚለያይ ነገር ነው። አመት 2 አመት መስዋዕት ብትከፍልላት በህይወቱ ላይ የመጣውን ችግር እኮ ተቋቁሞ ያለፈ ሰው እኮ ነው። በቃ ሀይሚን ላለማጣት ብሎ የኔ ልጅ ናት አለ። ኦዲየንስ እንዲያምነው ሀይሚ እንድታምን ማለት ነው። አያደርገውም ብላ እንድትከራከርለት ተገልብጣ። ግን ደግሞ ሴት ልጅ ናትና አላመነችም። በሰዓቱ የተፈጠረው ነገርም አናዷት ነበረ፣ አስደንግጧትም ነበረ። ማንኛችንም ሴቶች የምናደርገው ነገር ነው። እንኳን አብረነው አንድን ሰው እየኖርን ይቅርና በርቀትም እየኖርን አናምንም፣ ጥርጣሬ ውስጥ እንገባለን። እና ዛሬ የሀይሚ መሄድ ምናልባት ለሀይሚና ለብሩኬ የመጨረሻ ቀን ምናምን መስሏችሁ ያሰባችሁ የተረዳችሁ ሰዎች ካላችሁ በጣም ተሳስታችኋል። ይሄ የመጨረሻ አይደለም። የእነሱ ፍቅር በፈተና የተሞላ ነው። ምክንያቱም እውነተኛ ፍቅር ስለሆነ ማለት ነው። ይሄ የመጨረሻ ፈተና አይደለም። ፈተናቸውም ይቀጥላል። ግን ደግሞ ተቋቁሞ ያልፉታል። ይለያያሉ ማለት አይደለም። ሀይሚ ሄደች ማለት ነገ አብረው ሆነው ይመጣሉ። ነገ ታርቀው በፍቅር እንደውም በፍቅር ሆነው አምረው አብበው ነው የሚመጡት ሞር ማለት ነው። ግን የምትደሰቱ ሰዎች አላችሁ። ባይ ስትሏት ነበረ በስቶሪ ሁላ ማለት ነው። ሀይሚ ባይ ስትሏት ነበረ እማትሄድ መስሏችሁ። ይኸው ሄደች። እንኳን ደስ አላችሁ እናንተ። ይሄ የሀይሚ መሄድ ምናምን ነገር ለብሩኬ ደስታ ይፈጥርለታል ብላችሁ ከሆነ እውነት ብሩኬን ከልብ የወደዳችሁ ያዘናችሁ መስላችሁ ሀይሚን ባይ ስትሉ ነበረ። ይሄ እኮ ለብሩኬ ደስታ አይደለም ሀዘን ነው። አያችሁ አይደል ምን ያክል እንደተከፋ ምን ያክል እንዳዘነ ምናምን ነገር
አያቸው። ይሄንን ነው የምትፈልጉት? የብሩኬን ሀዘንን ነው የምትፈልጉት? በቃ ይሄ ነው የሚያስደስታችሁ? ይሄ ነው መውደድ ለእናንተ? ምንም ናችሁ በቃ እግዚአብሔርን በቃ አረቃችሁ አታስቡም። ሀይሚ ሄደሽ ማለት እኮ ብሩኬ ያሳዝነዋል፣ ያስጨንቀዋል። ተጣሉ ማለት ተለያዩ ማለት አይደለም። መልሶ መታረቅ አለ ምናምን። ሰው ከልባችሁ ሲወዳችሁ አይርቃችሁም፣ ሊለያችሁ አይችልም። የምሬን ነው ምላችሁ። የማይወዳችሁ ሰው ነው ሰበብ አብዝቶ ከእናንተ የሚርቀው እና ለሰው መለየት፣ ለሰው መራራቅ ምናምን ነገር ይሄ ደስታ አትፍጠሩ በልባችሁ። እንደውም እንዲታረቅ አድርጎ እውነተኛ ሰው የሚዋደድን ሰው ማለት ነው። ብሩኬንና ሀይሚን እኮ ኦዲየንስ ማስታረቅ ይችላል። ኦዲየንስ አንድ ቢሆን ብሩኬንና ሀይሚ ሲጣሉ ግን ኦዲየንስ ይከፋፈልና ሀይሚ ታባሽ ብሩኬ ታባ ነው ስትሉ የምትገኙት ማለት ነው። ዋሽታችሁ ራሱ ማስታረቅ የማትችሉ ሰዎች ያላችሁ እዛ ጋር ማለት ነው። የምር አሁን ትናንት ሀይሚ ፓስፖርት ስለወሰደች ስቶሪ ላይ ሀይሚ ባይ ስትሉ አይቻለሁ እኔ በአይኔ በብረቴ። እንደው ከዋሾኝ ውሸታም ነሽ በሉኝ። እኔ ያላዩትን ነገር አላወራም፣ የምሬን ነው። ግን እናንተ የምታደርጉትን ይሄ የወረደ አመለካከታችሁን ለቃቅሜ እኔ ቻናሌ ላይ አልለጥፍም። ሀይሚ ግን በየሽበት ሁሉ ነገር ይቅናሽ፣ ሰላም ሁኒ፣ ባለሽበት ፈጣሪ ይጠብቅሽ። ነገ ደግሞ ብሩኬ መጥቶ አብራችሁ ሆናችሁ ቪዲዮ እንደምትቀርጡ ተስፋ አለኝ። እርግጠኛ ሆኜ የምነግራችሁ ነገር ደግሞ አብረው ሆነው ቪዲዮ ይቀርጣሉ። እሷ የሄደችበት ቦታ ብሩኬ ተከትሎ ይሄዳል። እዚህ ጋር ብሩኬ ይቀመጣል ምናምን ነገር እንዳታስቡት፣ አይቀመጥም፣ ይሄዳል። ግን እናንተ እነሱ ተለያዩ ብላችሁ ለልባችሁ ደስታን አትፍጠሩለት። የምሬን ነው ምላችሁ። እነዚህ ሰዎች ይታረቃሉ፣ አንድ ሆነው ይመጣሉ፣ ይስማማሉ፣ ሁሉ ነገር ችግሩ ይቀረፋል። ከዚህ በኋላ ፍቅር ነው የሚሆኑት። ከዚህ በኋላ ጠብ የለም። አሁን እንደዚህ ደስታ የተፈጠረለ በእናንተ ልብ ምን ልትሆኑ አስባችሁ እንደሆነ አላቅም። በጣም ታስቁኛላችሁ። በነገራችን ላይ በጣም የምታስቁኝ ሰዎች አላችሁ። የሰውን መለየት ቁጭ ብላችሁ የምትጠብቁ ምናምን ነገር የሰውን ጠም ማለት ነው። ቢያንስ እንኳን ሀይሚ የምትሄድበትን እንደምትሄድ ምናምን ነገር እርግጠኛ ነኝ ትነግርሃለች። ሀሰን ተብዬው ብሩኬ ሀይሚ እኮ ልትሄድ ነው ነግራኛል፣ የነገረች ነገር አለ ብለህ እንኳን ሹልክ ብለህ መታ አልነገርከውም። ለምን? ትፈልገዋላ፣ መለያየታቸውን ትፈልገዋላ፣ ሀይሚ ርቃ መሄዷን። አይክ አሁን አንተ አስመሳይ